ታክቲከኞቹ አስማተኞቹ አንድ ነገር ልንገራችሁ። ሁሉ ጊዜ ነው አንድ ነገር የምላችሁ፣ ግን አሁን ላይ ሚዲያ ላይ የምታዩት ነገር በጣም ያስፈራልም፣ ያሳምማልም፣ ያስጨንቃል። በዛ ምክንያት ከቲክቶክ እረፍት ማድረግ አለብኝ ብዬ ወስኛለሁ። በአጫጭር ቪዲዮዎች ካልሆነ በስተቀር ለትንሽ ጊዜ እንትን አልልም፣ ላይ ባልገባም። ኦኬ። ምክንያቱም እኔ ከጨዋታ ውጪ ሰዎችን ማገዝ የማልችል ከሆነ ከሰዎች ጋር መግባባት የማንችል ከሆነ ተውት፣ ሌላውን ነገር ትርጉም አለው ብዬ አላስብም። ሁሉ ጊዜ ጨዋታ ትርጉም አለው ብዬ አላስብም። ምክንያቱም በጣም ብዙ ሴቶች ራሳችሁን እየጠላችሁ ራሴን አጠፋለሁ፣ ራሴ እንደዚህ ያደርጋለሁ እያላችሁ እኔ በምችለው መንገድ በሴትነት ላግዝ እሞክራለሁ። ግን አይዶን ነው ሌላ ምን እንዳለ የየራሳችሁ በየቤታችሁ ያላችሁን ትራማ እኔ ላውቀው አልችልም። እና በጣም ከባድ ነው። ስለ እውነት እኔ አዝናለሁ። ማለት ሰው ሲያዝን በጣም ሳያዝን ማየት አልወድም። ሰው ተቸግሮ በጣም ታሞ እንደዚህ ሲሆን ማየትም በጣም ከባድ ነው። ስለዚህ አሁን እህቴ ደግሞ በጣም ነው የሚያሳዝነው። እኔ ሁሉንም አይደለም ብለው ግን ብዙ ጊዜ ሳይ የሚያናድደኝ ወይ የሚያሳዝነኝ ነገር አንደኛ ሶሉሽን ወዳለበት ቦታ ሳይሆን የምትሄዱት ወደ ሶሻል ሚዲያ ስለሆነ የምትመጡት። ሶሻል ሚዲያ ከወሬ ውጪ ምን የሚደረግበት ቦታ ስላልሆነ በቃ አሁን ላይ ሰው እንኳን ሞተ ሲባል አዲስ ነገር አይደለም። በቃ እየለመድነው ስለሆነ ምን ጽፎ አርአይፒ ብለን ከመጻፍ ሌላ ምንም የምናደርገው ነገር የለም። 2-3 ቀን ሊያዝን ይችላል። ከዛ በኋላ ሌላ አጀንዳ ሲመጣ ተረስቶ ወደ ሌላ አጀንዳ ይሄዳል እና ቦኒ ነፍሷን የማረው ህይወቷን ስታጠፋ እዛ ላይ የተጻፉት ኮሜንቶች በጠቅላላ ሰው እኔም ራሴ የማጠፋበት እኔም ተስፋ ቆርጫለሁ እኔም ነው እና በጣም ከባድ ነው። ወይ የሰውን ወሬ ፈርተን ሰው ምን ይለናል ብለን ፈርተን ከምንታመም ወይ ፍርጠጥ አድርገን መናገር ወይ ደግሞ ወደምንታገዝበት ቦታ ሄደን መታገዝ ነው። አሁን እኮ እህታችን ደግሞ አስቡት ያለችውን እኔ ሰው ካገሩ ወጥቶ ወርቅ ይገዛል፣ ቤት ይገዛል፣ ብር ይዛል፣ ምን ይዛል፣ እኔ ግን ታመም ይሆኛለሁ ብላ አለች። እኔ ብታምኑ ባታምኑ ኦልሞስት 30 ዓመት ካልጋ ላይ መነሳት ያቃታት ምን የመሰለች ልጅ በጣም ከነገ ዛሬ ሞታለሁ ብላ የምትጠባበቅ ልጅ ግን ሁል ጊዜ ባገኘኋት ቁጥር እግዚአብሔርን የምታመሰግን ሴት አውቃለሁ። ኢማጂን አልጋ ላይ ሆና አልወለደች ምን አላለች ሰው የላት፣ ግን ሁል ጊዜ ታመሰግናለች። እና እኔ ደግሞ ዶክተርን አምነሽ በየቀኑ ያጠፋሽውን ብር ዶክተር ጋር ከምትሄጂ የዛን የሩብ እንኳን እግዚአብሔር ጋር ሄደሽ ሻማ እያበራሽ ፈጣሪን ብትለምኚ ይሻላል ብዬ አስባለሁ። እና ተስፋ አትቁረጭ። ምንሽን እንዳመመሽ ባላቅም ግን ተስፋ አትቁረጭ። እውነቴን ነው የምላችሁ። እኔ በጣም የእምነት ሰው አይደለሁም፣ ግን በእግዚአብሔር እተማመናለሁ። በጣም እንደዚህ ምርር ብለሽ ይሄንን ባሽን ለፈጣሪ ድፍት ብለሽ እያለቀሽ ማሪን ብለሽ ወርቅም ብርም ቤትም መኪናም አንቺ ስትኖሪ ነው። ስለዚህ ሰው ብር አለው ማለት ጤና አለው ማለት አይደለም። ልብስ ያልሸፈነው ነገር የለም። አንዳንዱ ብር ይዞ ሰላም ያጣል፣ አንዳንዱ ብር አጥቶ ጤንነት ያጣል። ብር እንትን ያለው አለ፣ በተቃራኒው አለ። ስለዚህ ተስፋ አትቁረጡ ጋይስ። ለምንድን ነው ተስፋ የምትቆጡ? ሁላችንም እኮ የራሳችን የሆነ ነገር አለን፣ ግን አንድ በእግዚአብሔር ሁለት በራሳችን በመጽናናት በጉልበት ወደፊት መሄድ ነው እንጂ እንዴት አንድ ሰው ሲሞት እኔም እንደዛ ነው ሐሳቤ ለምን? እና አሁን ትናንትና ሚስ አንደርስታንድ አድርጋችሁት እንዳታዩ። ራሳችሁን የምትወዱ ሰዎች ናቸው መጀመሪያ ነገር ራሳችሁን የምታጠፉት። ራስ ወዳድ ሰው ነው ራሱን የሚያጠፋው። ሁለተኛ ነገር ደግሞ ራሱን የሚያጠፋ ሰው ወደ ሚዲያ ሲመጣ ሌሎችንም ብዙዎቹንም ያሳምማል፣ ይጎዳል። ገባችሁ? እኔ አሁን ቱ ቢ ኦነስት ሰሞኑን የማያቸው ነገሮች ጭንቅላቴን እያሳመመኝ ነው። ማለት በቃ መርዳት የማልችል ከሆነ ምንድነው ቀልድ፣ ሁል ጊዜ መቀለድ አይደለም። ገባችሁ? እና ሌላ እኔ እሺ ከማየት ነው። ሌላው ደግሞ በዚህ አይነት ህይወት ውስጥ የሚኖር ሰው ይሄ ሶሉሽን አድርጎ እሱንም ማስተባበል ነው፣ እንዲታነቅ ራሱ እንዲያጠፋ ማድረግ ነው። እና ይሄ ራሱን የቻለ ሳይኮሎጂካሊ ብዙ ሰዎች የሚጎዳ ነው። እና እንደኔ እርግጠኛ ነኝ ብዙዎቹ ደግሞ በማየት